ነፃም እኮ ምንም አይነት ነፃ የለም። እኔ ክርስቶስ አይደለሁም። ትልልቅ ችግር የፈተውላቸው ቢሊዮነሮች ዮሐንስ ቴንኪው አላሉኝ። ቆይ ግድ የለም በኢንቨስትመንት ከሆነ ሲያመኖት ዝም ትለው ካልሆነ ነገ የሾላ ዛፍ ይሄ ነው ተብለ በፎቶ ነው የምትማረው። ሀብት ተይዞ አይኬድም። ስንሄድ ከዚህ ዓለም ይዘው አትሄድም። ከቤተሰብም አልፎ እኔም በተስፋ የሚጠብቅ የቅርብ ወዳጆች አሉኝ። ይሄ ዝም ብለ መስጠት ይኸው አንተ ደረቀ እኮ አቅምህ ቀነሰ። ትንንሽ ብር እንኳን ቢባል ዮሐንስን ህይወት ይቀይራል። ሁሉም ሰው ያንዳንዱ ሰው ምናምን የምትል ከሆነ መጽሐፉ በዚህ መልኩ ተዘጋጅቷል። ሰው በየቤቱ ይዞ ብዙ ቢሊዮነርስ እና ሚሊዮነርስ የሚሞቱ አይመስላቸውም፣ የሚያልፉ አይመስላቸውም። መድኃኒት በሚያስፈልገው ሁኔታ በሚያስፈልገው ዝግጅት በቅቶ እንዲወጣ እናድርግ ነው እያልኩ ያለሁት። እስከዛሬ ድረስ ለህዝቡ ያስተዋወቅኳቸው ተክሎች አንዳቸውም ተስቷቸው ጉዳት የለም። በንጹህ አጠቡት፣ ጭመቁት፣ ትንሽ ለክታችሁ እንደዚህ ላለው አንድ የሻይ ብርጭቆ አርጋችሁ ከሳምንት አንድ ቀን ውሰዱ። እነዚህ ተላላፊ ያልሆኑ በሽታዎች እኮ 46% ደርሰዋል ሀገራችን ላይ። ነገ ምንድን ነው የምንሆነው? ፎሌት ያስፈልጋታል ብትለኝ የሀበሻ ምስር ፈልጋ ተብላ ልልህ ይችላል። ሁሉን ማዳን አይጠበቅብህም። አንድ ካዳንክ ራሱ ብዙ ነው። ወተት፣ የግመል ወተት ለምን መድኃኒት ይሆናል የሚለውን አውቃለሁ። በርካታ ሰዎች አሁን ለማግኘት ገንዘብ ሁሉ ይጭበረብራሉ። አሁን ራሱ 12800 አካባቢ ሰው ተመዝግቦ ቁጭ ብሏል። መመዝገብ ብቻ። እውነት ሰው መሆን እንደዚህ ከሆነ ትሰበራለህ። ሰው ነኝ ሰው የለም ሰው ልክ ማንኛውም ሰው እንደሚሰማው አይነት ስሜት ያለኝ እያንዳንዱ የማስባቸውም ነገር ባህር ዳርን ለቆ አይወጡም። እንደ ገቢ ማስገኛ እንደ ቢዝነስ ብቆጥረው ሰው ሁሉም ይወደደኝ አትልም፣ ይጥላህ፣ ችግር የለውም። ግን ያ ጉልበትና ያ አቅም ዛሬም አብሮ ቢኖር ደስ ባለኝ። መድኃኒት ብቻውን አዳኝ ነው ብዬ አላምንም። መድኃኒት አያድንም። ሰው ከሶስት ነገር ይገነባል ወይም ሶስት ነገር ነው ሰው። ሕክምናን ዘመናዊ ባህላዊ ብለናል። ኖ ዘመናዊ የሚያደርገው ፕሮሰስ ነው። ለምሳሌ እኔ በድፍረት ግራዋ ጠጡ እላለሁ። አንተ የሌለህበት ዓለም እኔ ብቻዬን ገንዘብ ኑሮ ልኖርበት አልችልም። ሰላም ጤና ይስጥልን ውዶች፣ እንዴት ሰነበታችሁ? ሻይ ቡና በእናንተ ብዙ ውትወታና ጥያቄ መነሻነት ዛሬ አንዳንድ የሰጣችኋቸውን ፊድባኮች መሰረት አድርገን እና ጥያቄዎቻችሁን ለመመለስ ዮሐንስ ሽፈራው እዚህ ስቱዲዮ ተገኝቷል። እንኳን ደህና መጣህ። እንኳን ደህና ቆይ። ሰላም ነው? ቡና ያዝ እስቲ። ጤና አዳም ታውግዝብ ነው። እኛ አልፎ አልፎ ስለሆነ አልተውንም። እንትኑ ጉዳቱ እያወቀው አንዳንዴ የምታደርገው ነገር አለ አይደል? አሁን ያላረገውም በብዛት ነው ያልከው እኮ አይደል? በብዛት አትጠቀሙ ነው እንጂ አልፎ አልፎ ችግር ያለው አልመሰለኝም። እንዴ ፍላጎቱ ምርጫው የሆነ ሰው ላይ ከነ ጉዳቱም አንዳንዴ ይጠቀማል። ራሱ ወስኖበት። እኔ ምን ይዤ ነው ካበዛችሁ ስላልክ ነው። ይሁን ግድ የለም አላበዛም። የምርጫ ዓለም ውስጥ ነው የምንኖረው። አላበዛም። አሁንም ሳረግ ብዙ አላበዛማችሁ አይደለም። ሰው መርጦ ለማንኛውም ያዝ ነው። አሁንም በእኛ ችርስ የእናንተ ነው የኛ ያዙ። እንኳን ደህና መጣ። እንኳን ደህና ቆየ። ምንድነው መቀመጫ መቆሚያ ነው ያጣሁትና በጣም ፊድባክም ላይ በጣም ብዙ ነው ጥያቄ ያለው። ስልክህን የሚፈልጉ አድራሻህን የሚፈልጉ የት እንደምትገኝ የሚጠይቁ በጣም ብዙ ሰዎች ናቸው እና ራስህ ብትመልስ ይሻላል ብዬ ነው። ያው እዛው እኮ የኔ የቲክቶክ ገጽ ላይ የማጫወቻ ላይ በተኗ ላይ ያለች እዛች ላይ አድራሻ የምትላለች ቪዲዮ አለ። አድራሻ የሚለውን ጽሑፍ ሰው ሲነካው አሁን ከረንት ያለውበትን አድራሻ ይናገራል። እዚህ ገርጅ ነኝ፣ ግን እዚህ በኋላ አድራሻ ለሰው ይጠቅመዋል ወይ ነው እኮ። እሱንም ልጠይቅህ እኮ ነው። ከአንተ አንደበት ቢሰሙ ይሻላል ብዬ ነው። እና እኔ ስለአንተ መናገር ስለማልችል ለምንድን ነው ሰዎች ሲመጡ እንደማያገኙ ኢቭን አድራሻንም ያቁም ሰዎች ስንሄድ አናገኘውም ነው የሚሉትና ራስህ ብትመልስ ይሻላል ብዬ ነው። በሰው የለም ያለው ቤት ውስጥ ያለው እያስተናገድኩት ያለው ሰው በጣም ቁጥሩ ብዙ ስለሆነ አዳዲስ ሰዎችን እየተቀበል ስላልሆነ አዳዲስ ሰዎችን አሁን አንቀበልም። ምክንያቱም ምን አንድ ግለሰብ አይደለም። አንድ ሰው በቀን ምን ያክል ሰው ነው ሊያስተናግድ የሚችለው?
ከዛም በላይ ሁሉንም ነገር ራስህ ሰርተህ አይሆንም። በእርግጥ ሁሌም ችግር ብቻ አይደለ፣ ሁሌም በቃ ችግሩ እየበዛ ስለመጣ ረጅም ዓመታት ያክል በሐሳብ እንተጋገዝ፣ በሐሳቡ የሚያግዘኝ እንዲሁ ሙያዊው ደግሞ ሙያው ላይ አጋዥ ኑሮት ዘርፉ ተደግፎ ሌሎችን ባለሙያ እያጎላንበት እንድንመጣ ጥሪ ያደርግ ነበር። የለም እና ተያይዞም እዚህ አሁን ላይ በተደጋጋሚ በሶሻል ሚዲያ እናገራለሁ፣ የጥንቃቄ መልእክት እናገራለሁ። ሰው እየተጠነቀቀ ስላልሆነ ዮሐንስ ሲመጣ አንደኛውን ዘርፍ ብቻ ደግፎ አይደለም የመጣው፣ ዘርፉን ደግፌ የመጣው ይመስለዋል እና ሰው ተጋላጭ ይሆናል። በርካታ ሰዎች አሁን ለማግኘት ገንዘብ ሁሉ ይጭበረብራሉ። ስሙን የኔን ያደርጋሉ፣ የአባቴንም ስም ጨምረው ስም የለም ዮሐንስ ሽፈራው የሚሉ ናሽናል አይዲ ያላቸው የባንክ አካውንት ይከፍታሉ። እኛንን ሲሉ ሰው ደግሞ ስሙን ነው የሚጠቀመው። ወዲህ የባንክ ላይ የሚጠቀማቸው እንትኖች ናቸው። የንግድ የቲን ነምበር ስሙ ደሸት ነው። ሌላም ሰው ሊያመሳስለው ስለማይችል ይሄ ትሬድማርክ ሲሆን ሊመሳሰል ስለማይችል በምንም አይነት መንገድ እንዲህ አይነት እንኳን ነገር ቢከሰት ባንኮች ራሱ ሊከፍቱ ስለማይችሉ የከፈቱት ባንኮች ተጠያቂ ስለሚሆኑ በዛ መንገድ ስለማረገው ይሄም ነገር ሰው እየተጠቀምከው ሳይሆን ሲቀር የለም እየተጎዳብህ ሲሆን አሁን በርካታ ሰዎች እኔን ለማግኘት ስክሪን ላይ እንደዚህ ስክሮል አድርጎ ሰው ሲመለከተው ቀላል ነው የሚመስለው፣ ማግኘት ቀላል ነው የሚመስለው። 1 ዓመት 2 ዓመት 3 ዓመት ሁሉ የጠበቀኛል ታግሱ እና ደግሞ እኔ ብቻዬን ስሆን አቅም ያጥራል። ታውቃለህ ሰው ተቸግሮ ተስፋ አድርጌያለሁ አንተን ሲልህ በጣም ነው እንትን የሚልህ። በር ላይ ሲመጡ ሳይ ይከብድሃል፣ ችግር ብቻ መስማት ስለሆነ። ስለዚህ እኔ አንድ ሰው ነኝ፣ በሰውነት ሰው አይደለ፣ ያው ብዙ ደካማ ጎኖች የሚኖሩብህ። ስለዚህ ደካማም እየሆንኩ ስለመጣው ስራው ላይ ቆይቻለሁ። እየወጣው ነው። እገዛ የለም፣ ድጋፍ የለውም። ሰው ደግሞ እገዛ ስትለው ገንዘብ ነው የሚመስለው አብዛኛው ሰው። ሀሳብና ጉልበት፣ እውቀት፣ ድጋፍ ይፈልጋል ሌሎችንም እና እያገኘኝ ያልሆነ ያለው ሰው አሁን ራሱ 12800 አካባቢ ሰው ተመዝግቦ ቁጭ ብሏል። መመዝገብ ብቻ ለዚህ ሰው መቼ ምላሽ ሰጥቼው ነው? አዲስ ሰው መጣ አልመጣ አድራሻዬን ጠየቀኝ። ያለውን ሰው በአግባቡ ሳላስተናግደው አዲስ ሰው እንዴት አድርገህ ተስፋ ትሰጣለህ? የተለያዩ አማራጮችን እንዲጠቀሙ ዮሐንስ የለም ማለቱ ይሻላል፣ አታገኙትም ማለቱ ይሻላል እና እንጂ በግልጽ አድራሻው የት ነው? አሁን ያለውበት አዲስ አበባ ስለሆነ አለዛው ላይ በተኑ ላይ አድራሻ የምትለዋን ጽሑፍ ሲነኳት ገርጅ መሆኑ ይታወቃል። የበፊቱ ቋሚው ባህር ዳር መሆኑ ይታወቃል። ስለዚህ አሁን ከአቅሜ በላይ የፍላጎቱ ብዛት ወይም የጠያቂው ብዛት ከአቅሜ በላይ ስለሆነ አንድ የተረዳሁት፣ ሁለተኛ በእኔ ስም ብዙ የሚያጭበረብሩ ሰዎች ስላሉ ሰው ከሚጭበረበር በጊዜው አቁሜያለሁ ብል ከዛ ይድናል የሚል ናቸው ማለት ነው። ምክንያቱም አንደኛው ሰው እኔ እየተገኘውለት ሳይሆን ሲቀር እኔን ያገኘ እየመሰለው ሰው ሳትጠቅመው ቀርተህ ደግሞ በአንተ ምክንያት ሲበደልብህ በደሉን ስትሰማ በየቀኑ የምሰማው የሰው ልጅ እውነት ሰው መሆን እንደዚህ ከሆነ ትሰበራለህ። በየሰዓቱ በየጊዜው ቤት ላይ እኔ የማልፈልጋቸው ነገሮች አሉ። ሰው ነኝ እኔ። ሰው የለም ሰው ልክ ማንኛውም ሰው እንደሚሰማው አይነት ስሜት ያለኝ ሰዎች ሌላ ነገር ይጠብቃሉ። እኔ ቤት ታምር አይሰራም። ሕክምና ሂደት ነው። ሂደት ላይ ሁሌም መሞከር ነው፣ ውጤት ለማምጣት መሞከር ነው። ፌለሪቲም ያጋጥመሃል። በዛ ሂደት ውስጥ ነው የምታልፈው። እንደዛ ነው የሚሰማኝ እና ሰዎች መጥተው እባክህ እኔ እናድርግልኝ የተጎዳውን ልጅ ይዘው እምባ ይዘው ጉዳታቸውን ይዘው እንደዛ ሲመጣ ልብህ ተሰብሮ አይሆንም አልችልም ብለህ ስትመልሰውም እምቢ ያልከው ነው የሚመስለው እና ስሜቶች ሁሉ ይቀየራል። እንደ ሰው የሚሰማኝ ሰብአዊ ስሜት አለ። የሆነ ሰው እያለቀሰ ያወራሃል። ኧረ እባካችሁ እኔ አልችልም። እዚህ ሰው ቀድሞ መጥቶ ያን ሰው አላስተናገድኩትም። እናንተን ወደፊት የማመጣበት ምንም አይነት ምክንያት የለም። ያም ሰው ትላንት ሲመጣ እናንተ የነገራችሁኝ ነግሮኝ ነው ተመዝግቦ እንኳን ያለው። ስለዚህ እዚህ ተመዝግቤ ያለው እያላችሁ እንዳትጠብቁ፣ አጉል ተስፋ እንዳይሆን የለም ሌላ ቦታ ላይ መፍትሄ እንድትፈልጉ አልቻልኩም። ይሄን ስችለው ሳሰናበት የለም ሰው ውጤታማ የሆነ አገልግሎት ሰጥቼዋለሁ ብለህ ይሄኛውን ሰው ሳታሰናብተው ቁጭ ብሎ አዳዲስ ሰው አድራሻዬን ፈልጎት ቢመጣ አቅም በላይ የሆነ ነገር እንዴት አደረገ?
እንጂ በዋናነት ግን ዮሐንስ የት ይገኛል ብሎ የት ሲሆን ይሄ ሰው አድራሻው ብሎ ለሚያስብ ሰው አዲስ አበባ ውስጥ ገርጂ ውስጥ ነው ያለው። የሚያወዛግብ የለውም። ገርጂ ነው። አዎ ገርጂ ነው። ሌላ ቦታ አልገኝም። ቋሚ ነገሬ ግን ወደፊት የሚያይት በቋሚነት ይኖራል ከተባለ ይሄው አንድና እንዲለው ባህር ዳር ነው የምኖረው። ነገሮች እንደው ሀገራችን ሰላም ሆኖ እያንዳንዱ ማስባቸውም ነገር ባህር ዳርን ለቀው አይወጡም። ይሄ ሕክምናዊው ወይም የመድኃኒት እነዚህ የምርምር ሴክተር አረጋቸዋለሁ ምለው እሱን ለቆ አይወጣም። አላረገው። ሌሎች ስራዎቼ በሌላው ዓለም ላይ እንደሚወጡት አይሆንም። ሌሎቹ ምርቶች ናቸው ሊወጡ የሚችሉ ፕሮዳክቶች ካልሆነ በቀር ሕክምናዊ ስራውን የምናጎለብትበት ግን ሁኔታ ያንን ቦታ። ስለዚህ 12800ዎቹን ሰዋል ምን እያረካቸው ተመዝግቧል? አሁን መመዝገብ ሲባል አሁን ሶል መመዝገብ ማለት አሁን ሰለሞን እኔ ቤት መጣ፣ ስምህን መዘግባለሁ፣ ስልክህን፣ ጉዳይህ ምንድነው? እንዲህ እንትን አይደለም። ዝም ብሎ ስም ሰጥተህ ስምና ስልክ ብቻ ነው። ሌላ የሚሰጡት የምን ክፍያ የለም። ስምና ስልክ ይሰጣሉ። ለአገልግሎት ፈልገንሃል ሲሉ ስምና ስልክ ሰጥተው አስቀምጠዋል። ስንችል እንደውላለን። እንግዲህ ሰዎች ሊቀሩም ይችላሉ። ሌላ አማራጭም ወስደው ሊሆን ይችላል። ስለዚህ ግን ያሉት ለምን አይነት አገልግሎት ፈልጋችሁ ነበር? እደውልላችኋለሁ። አሁን ይሄንን ነው ያልኩኝ። ስለዚህ ራስህ ነው የምትደውለው? አዎ ልጆች ነበሩ እዚህ በፊት። ትችላለህ ለነዚህ ሁሉ ደውለህ? ግድ የለም። አሁን ይሄ ማቆም የሚለውን ነገር ካመጣሁት ጊዜ ጀምሮ ሰው ቁርጡን እያወቀ እኔው በግልጽ ተናግሬ 10ም ሰው ሆነ 20ም ሰው ለእናንተ እችላለሁ፣ እናንተ በቃ ደህና ዋሉ፣ አልችልም እዚህ በኋላ አማራጭ ፈልጉ ለማለት እየወሰንኩ ያሉትንም በቤት አገልግሎት ሲያገኙ የነበሩትን እዚህ ላይ እናንተ ጨርሳችኋል፣ እዚህ በኋላ በቃኝ እያልኩ እዚህ በኋላ አስፈላጊ ሆኖ የሚቀጥሉትን እሺ እናንተን በቂ አገልግሎት እስከምሰጣችሁ ድረስ አላችሁ፣ የጨረሳችሁ ጨርሳችኋል እያልኩኝ መዝጋት ነው የለየ ነው። ምክንያቱም በሁሉም ዘርፍ ውስጥ ሁኜ አልችልም። ዋይ ጉዳዩ ይሄ ጉዳይ የኔም ጉዳይ ነው፣ እኔም ይመለከተኛል፣ ነገ ይሄ ነገር ለኔም ይጠቅማል፣ ለልጅም ይጠቅማል፣ ለሀገሬም ይጠቅማል የሚል ሐሳብ ይዞ ቢመጣ ሰው እኖራለሁ። እኔም የመሰለኝን ሐሳብ አጋራለሁ፣ አንተም ይዘህ ትመጣለህ። ተደጋግፎ ነገ ሀገራዊ የሚሆንበት ነገር እየሰፋና ተስፋ የምታይበት ቢሆን ግን አሁን ቻሌንጁን እኔ ብቻ ነኝ የምወጣው። ይሰብራል። ስለዚህ ከበደህ ማለት ነው። አይ የሰው ልጅ ስቃይ እናንተን መስማት በጣም ነው የሚሰብረው። እንደ ሌላ ነገር ባየው እኮ እድለኛ ነኝ። እንደ ገቢ ማስገኛ እንደ ቢዝነስ ብቆጥረው በቀን ስንት ሺህ ሰው እየመጣ ቤት በቃ ትንንሽ ፍራንክ እንኳን እየተቀበልኩ ራሴን ቀይርበታለሁ። ግን ነገም ዛሬም የማላረገው ነገር አንተ የሌለህበት ዓለም እኔ ብቻዬን ገንዘብ ኑሮ ልኖርበት አልችልም፣ ያውም በዚህ አይነት መንገድ። ስለዚህ ስቃዩንም መስማቱ ከባድ ስለሆነ ብቻዬንም የማደርጋቸው ነገሮች በቂ ውጤትም ላላመጣ ትችላለህ። ደግሞ አሁን አንድ ሰው ይመጣና እያለቀሰ ጉዳቱን ይነግርሃል። ብዙ ቦታ ሞክሯል፣ ብዙ አይነት ስቃዮች፣ ብዙ የህይወት ውጣ ውረዱን ነው የሚያጋራ። አእምሮ ውስጥ ይቀመጣል፣ ተሎ አይጠፋም። ይይዘዋለሁ ቤት ውስጥ ሁሉ ያ ይመጣል፣ ምልሰቱ ሌላ ይደገመህ ይመጣል። ሌላ አይነት አቅጣጫ ሁሉ እንደዚህ እያደረገኝ ነው። ሌላ የለም ሌላ አይነት አቅጣጫ እንዴ ነው እየኖርን ያለ ነው። አእምሮ ላይ ጫና እየፈጠረ ነው። አእምሮ ላይ ጫና እየፈጠረ ነው እና የሚመጣው ትንሽ እውነት ለመናገር ከበድ። ሁለት ደግሞ የሰው ልጅ ደህንነት የማያሳስባቸው ወዳደሮች አሉ። ይሄንኑ ዘርፍ እንኳን ተስፋ ኖሮት ለመበደል የሚሞክሩ ሰዎች አሉና እሱንም ማስተናገድ አይፈቅድም። እንትን ውስጤ እኔ ማስበው ሌላ ሰው ሁሉም ይወደደኝ አትልም፣ ይጥላህ ችግር የለውም። ግን ምክንያት አልባ ጥላቻ ወይም ከግላዊ ጥቅም አንጻር ፍርሃታዊ ጥላቻ፣ ነገ ይሄ ሰውዬ በእኔ መንገድ ይመጣል ምናምን እነዚህ የሚሉ ነገሮች ብሎ ሰው አታክ ሊያደርግ ይሄ ሰላማዊ ወሰንን ሁሉ ያደፈረስብሃል። እኔም እየመጡ ስለሆነ ስላልቻልኩ አድራሽ አቁም ያለው ነው። ብችል ደስ ባለኝ። እኔ ትላንት ሳረገው እንደነበረው የለም ትላንት እዛ ባህር ዳር እያለው እንደነበረው ለመጣው ሁሉ ሰጥቶ የሚሰደው ዮሐንስ ያ ጉልበትና ያ አቅም ዛሬም አብሮ ቢኖር ደስ ባለኝ። ግን ትላንት ተጠቃሚው ትንሽ ነበር። አንተም ለመስጠት አትቸገርም። ግን ሰተኸው ያንተ አቅምም ጉልበት ተጠቃሚው እየጨመረ እያቃተህ የሚመጣበት ሁኔታ አለ ከሁኔታዎች አንፃር።
እና እነዚህ ነገሮች ወደፊት የመመለስ ሐሳብ የለህም? ያስተምራለሁ፣ እውቀቴን አጋራለሁ። ነገም ወደፊትም የማደርገው ነገር ያው ሚዲያው ጥሩ ነው። አንተ መተህ ከምሰጥህ ይሄን ነገር ለዚህ ተጠቀመው ሰው ልምልህ ከሆነ እስከናዘገጃጀቱ እስከናጠቃቀሙ ምን አይነት ሁኔታ ውስጥ በቅሎ አድጎ እንደሚደርስ ሌላ ተጨማሪ ማዕድን ምን ጨመርኩ የእንስሳት ተዋጽኦም ከሆነ እነዚህ ነገሮች እዚህ ሚዲያውን እንደማስተማር ያደርጋለሁ። በጽሁፎች መልኩ ሰዎች ራሳቸውን እንዲረዱ ሰዎች ራሳቸውን እንዲረዱ ግን በምችለው አቅም አደርጋለሁ እስካለው በህይወት እስካለው ድረስ። በልኩ ደግሞ የባሰበት ሲመጣ ስለማያስችልህ እንደኔ ጫናውና ሎዱ ስለበዛብኝ ነው እንጂ ጠቅላላማ መንከባከቤን አላቆምም፣ መትከሎን አላቆምም፣ መንከባከቤን አላቆምም። ተክሎቹን ፈልጎ ዘሮቹን ፈልጎ ለሚመጣ ሰው ከሰው ጋር መገናኘት አይቆምም። የሚቆመው ምንድነው? እንደዚህ ሆነህ ግን ከባድ ነው እውነት ለመናገር። ሌላ ደግሞ በመጽሐፍ ብትመጣ ብዙ ሰው ጠይቋል። መጽሐፍ የመጽሐፍ ምንድነው ሐሳብህ? እሱስ አለኝ ቀድሜም የተዘጋጀውበት ስለሆነ የጻፍክ ነው። አንድ ማውቀው መጽሐፍ አለ፣ ምናልባት ወይ አጋራሃለሁ ወይ ራስን ብራውዝ አድርገህ ወይ አማዞን ላይም ትገዛ ይሆናል። ዴቪድ ዋርነር የሚባል ሰውዬ where there is no doctor የሚል ሰውየው ሐኪም አይደለም፣ በፐብሊክ ሄልዝ ግን ብዙ ኮንትሪቢዩሽን ያደረገ ሰው ነውና የባህላዊ ይሄ ሆም ሬሜዲስ የሚባሉት ቤት ውስጥ ሊዘጋጁ የሚችሉ ትሪትመንቶችን እና ዘመናዊውን ለእያንዳንዱ ህመም በደንብ ዲቴይል ነው የጻፈው። የብዙ ባህሎችን ጥናት አድርጎ ማለት ነው። አሁን አንተ እንደምትሰራው አይነት እንደዛ ማድረግ አትችልም ወይ? አሁን አንተ ለምሳሌ ህክምና አክቹሊ በዚህ ሰዓት ብዙ ማንበብ ይቻላል ስለ ህክምና፣ ሁለቱን ጎን ለጎን ማድረግ ካስፈለገ። ግን እኔ ምን እመኛለሁ አንተና አንድ ሌላ ደግሞ የዘመናዊ ህክምና ሐኪም ሆናችሁ ሁለቱንም ጎን ለጎን ማድረግ አይቻልም ወይ? እንደዛ አይነት መጽሐፍ አትችሉም ወይ? አንተ ለብቻ ያኛው ለብቻ ከሚሆን እንደው ጠቁምኝ ብትለኝ ራሱ ኦፍ ዘ ሪካርድ እነግርሃለሁ። እኔ ማስባቸው ሐኪሞች አሉ አብረው ሊሰሩ የሚችሉ የሚመስሉ አብራችሁ ጎን ለጎን ለምሳሌ ሄፓታይተስ ከሆነ ሄፓታይተስ ያኛው ወርዘሪዝ ነው ዶክተር ሐኪም በሌለበት ማለት ነው። ህክምና ቅድሚያ ይሰጥና ግን ሐኪም ከሌለ ይሄን አድርግ ነው የሚለው እና ዝም ብዬ ሲገባኝም የዘመናዊ መድኃኒት መነሻ አሁን አንተ እንደምትሰራው አይነት ነገር ነው ብዬ ነው የማስበው። ከኸርባል ይሄ ትራዲሽናል ከሚባለው ኸርብም ይሁን ሌሎች ነገሮች ተጠቅሞ ከዛ መጣ ብዬ ነው የማስበው። እሱ አድጎ ነው አሁን ዘመናዊ ህክምና የምንለው። ስለዚህ አብራችሁ አንድ መጽሐፍ አትችሉም ከሌላ የህክምና ዶክተር ጋር ሆናችሁ? እኔ እንደዛ አይነት ሐሳብ ያለው ሰው ካለ ያው ፈቃደኛ ማልሆንበት ምንም አይነት ነገር አይኖርም። ግን ይሄኛውን ከዚህ በፊት የተዘጋጀውበት ያለቀ ነገር ስለሆነ በኔ እይታ በኔ አተያይ ህክምና ብቻ ሳይሆን አሁን እኛ የምንረዳው መድኃኒት ብቻውን አዳኝ ነው ብዬ አላምንም። መድኃኒት አያድንም። ችግሮቻችን ለይተን ከስር ከመሰረቱ ለማጥፋት ህክምናን የምናይበት ህክምና በራሱ ምንድን ነው? ተፈጥሮ ምን አይነት መልስ ይዛለች? አካላችን ሰው ማለት ምንድን ነው? አሁን ውጫዊ የምንላያቸውን የጤና ችግሮች እኔ ምልክቶች ናቸው ብዬ ነው የማምነው። አካል ላይ የምታያቸው እያንዳንዱ ነገር ከስር መሰረቱ መታከም አለባቸው እና እነዚህ ነገሮች ዘርዘር አድርጌ የጻፍኩበት በእኔ አተያይ ዮሐንስ ስለ ጤና ያለው አቋም ምን ይመስላል? ስለ ሐኪም ምን አይነት አቋም አለው? ባለሙያነት ምንድን ነው? እውቀት፣ ብቃት፣ እነዚህ ሙሉነትን መያዝ ምን ይመስላሉ የሚሉትን ነገሮች በሙሉ አካትቼበታለሁ እና አንድ ምዕራፍ ልበልልህ ከፈቀድክልኝ እንዳይበዛ ብዬ ነው። ከመጀመሪያ ሐሳቡን ጠቅለል እያደረከው በለው ሙሉውን ሳይሆን ዝም ብሎ እዚሁ ስልኬ ላይ ስላለ እንደ መግቢያም ህክምና ዮሐንስ እንዴት ህክምናን ይገልጸዋል ብሎ ነው የሚጀምረው። ህክምና ምንድነው? በእኔ አተያየት ህክምና ማለት መድኃኒት መስጠት ብቻ አይደለም።
ሕክምና ማለት ሰውን ወደ ተፈጥሯዊ ሙልነቱ መመለስ ነው ይላል። ሰውስ ማን ነው? ሰው ስንል ሰው ምንድን ነው? ሰው ከሶስት ነገር ይገነባል፣ ወይም ሶስት ነገር ነው ሰው: አካል፣ ስነ ልቦና፣ መንፈስ። አሁን አካላዊነት ስጋዊ ሰውነትን ነው። ስነ ልቦና የምንለው አስተሳሰብ፣ ስሜትና ጭንቀቶችህን ነው። መንፈስ የምንለው ውስጣዊ ህይወትን፣ ውስጣዊ ኃይል፣ እነዚህን ይላል። እነዚህ ሶስቱ ተያያዦችም ስለሆኑ አንዱ ከተነካ አካልም አብሮ ይነካል፣ ሌላኛው ይነካል። ስለዚህ ህመም እንዴት ይፈጠራል ወደሚል ጥያቄ ይወስዳል። ህክምና ሁልጊዜ ከአካል አይጀምርም። ሊጀምር የሚችለው ከነዚህ ነው: ከጭንቀት፣ ከፍርሃት፣ ከረጅም ጊዜ የተያያዘ ስሜት እንዲሁም መንፈሳዊ ግጭት ሲያጋጥምህ ይጀምራል፣ ለኔ ምልከታ ማለት ነው። ስለዚህ ከዚህ በኋላ እኒህን ነገሮች ካስተናገድክ በኋላ ነው አካላዊ ጉዳቶች ጎልተው የሚወጡት። መድኃኒት ብቻውን ለምን አያድንም ካልከኝ፣ መድኃኒት ምልክትን ነው የሚያስታግሰው፣ ጊዜያዊ እርዳታ፣ ጊዜያዊ ድጋፍ ነው የሚሰጠው። የህመም ምንጩ ካልታከመ በሽታ ተመልሶ ስለሚመጣ ማለት ነው። ስለዚህ ምንጭ ሊሆኑ የሚችሉ ምንድን ናቸው? ስለዚህ ደሸታዊ የህክምና መንገዶች፣ አሁን እኔ የምናገረው ደሸታዊ የህክምና ዘዴዎች ወይም ኢትዮጵያኖች ከጥንት ጀምረው የትኛውን የህክምና ስርዓት ነው ሲተገብሩ የመጡት? ዛሬ ህክምናን ዘመናዊ ባህላዊ ብለናል። ኖ ባህላዊ ዘመናዊ ነገም ወደፊትም ምን ያልለውም። ባህልን የሀገር እሴት እላለሁ። ባህል የምንላቸው አጠቃላይ የሀገር እሴቶች በአንድ ማዕቀፍ ውስጥ የምንይዝበት ነው። ለአካላዊ ችግሮች የሚያስፈልገው አካላዊ መፍትሄ፣ ለስነ ልቦና ችግሮች ስነ ልቦናዊ ባለሙያ ሊሆን ይችላል። መንፈሳዊ ችግር ሲያጋጥም እንግዲህ ደግሞ በዘርፉ ያንን ችግር ሊፈቱ የሚችሉ ሰዎችን ወይም የራስን ጽናት የራስን እርግጠኝነት ይፈልጋልና የደሸታዊ ነገሮች ነገርን መቀየር፣ ሰውን ሙሉ በሙሉ መለወጥ፣ ከህመምተኝነት ወደ ጤናማ ማንነት፣ ከግርግር ደግሞ ወደ ሚዛናዊነት መመለስ፣ እንዲሁም ደግሞ ካለቧልታ ወይም ካልባሌ እውቀት ወይም ካለማወቅ ወደ ሙሉ ማወቅ ማምጣት። ተፈጥሮ ከሰውነት የተፈጥሮ መድኃኒት ከሰውነት ጋር ይስማማ ይላል፣ ሚዛንን ይጠብቃል፣ አካልን ብቻ ሳይሆን ነፍስን ይደግፋል። ግን በእውቀት ሲሆን፣ ያለ እውቀት እነዚህ ነገሮች ሙሉ በሙሉ አይሰሩም። እውቀትን ይፈልጋል። ያ ማለት ደግሞ የሐኪሙን ሚና ወይም የባለሙያውን ሚና ይፈልጋል ማለት ነው። ሐኪምነት ምንድን ነው? መድኃኒት ሰጪ ብቻ አይደለም፣ አስተማሪ ነው፣ አቅጣጫ ሰጪ ነው፣ መመሪያ አውጪ ነው። እንዲሁም የሰውን ነፍስ ሙሉ በሙሉ የሚደግፍ ተስማሚ የሆነ ክህሎትን መጋቢ ነው ሐኪምነት። እውቀት፣ ልምድ፣ ሰብአዊነትና ፍጹም እውነተኛነትን የተላበሰ ማንነት ሊኖረው ይገባል። መጨረሻው በምዕራፍ የምንዘጋው መዳረሻ በአንድ ሐሳብ መዝጊያ ናቸው። እነዚህ ሰው አካል ብቻ አይደለም። ስለዚህ ሰው አካል ብቻ ካልሆነ ለችግሮቹ ተጋላጭ የሚሆንባቸው የተለያዩ መንገዶች አሉ ማለት ነው። ሰው አካል ብቻ አይደለም። ህመም መድኃኒት ብቻን አያድነውም ማለት ነው። አካል፣ አእምሮና መንፈስ፣ እነዚህ ነገሮች በአንድ ካሉብህ አእምሮን ስታመጣ ጭንቀቶች፣ ውጥረቶች፣ ከፍተኛ ውጥረት ደግሞ ለአካላዊ ችግር ያጋልጣል። ስለዚህ አካልህ ላይ ጎልቶ የሚታዩት የነዚህ ሁሉ ውጤት ከሆነ ሰው ይሄን ነው ብሎ መረዳት፣ ባለሙያነትን ለማብቃት በእነዚህ መርህ አሁን በእነዚህ 8 ምዕራፎች በእያንዳንዱ ምዕራፍ አተያየቴን ያስቀመጥኩበት፣ ከዛ አልፎ ደግሞ ለችግሮቻችን ምን አይነት መፍትሄ እናስቀምጥ ሲባል በተፈጥሮ መንገድ አጠቃቀማቸውን ተክሎችን በምስል እናስቀምጥና በውስጣቸው የያዙትን የይዘት ልኬት በአጠቃላይ በውስጣቸው ምን አይነት ገንቢ ነገር አላቸው፣ በውስጥ እያንዳንዱን ውቅር ይሄ መዋቅር ፕሮቲን፣ ቪታሚን በምንላቸውን የለም እነሱን ሁሉ ከፋፍሎ ያስቀምጣል። ለዚህኛው ዓለም እውቀት አጋዥ እንዲሆን ነባሩ ክህሎት ደግሞ እነዚህን ከፋፍሎ አስቀምጧቸዋል። አካልን ለመገንባት ይሄንን ውሰድ ለማጠንከር እያለ ያስቀመጣቸውን ነገር በዚህ መልኩ አስቀምጫለሁና መጽሐፉ በዚህ መልኩ ተዘጋጅቷል። ሰው በየቤቱ ይዞ ራሱን ሊያሻሽልበት ሙሉ በሙሉ ደግሞ ለሕክምና አገልግሎት ይውላል ሳይሆን የሰው ልጅ እውቀት ይደግፋል። ማንም ሰው ከተፈጥሮ ያለውን ነገር አይቶ መርምሮ እንዲረዳበት እንዲያስችል
መጽሐፍ አለኝ። ይሄ መግቢያውን አልኩልህ እንግዲህ ሰምተውታል። እና አሁን የምትነግረኝ ከዘመናዊው ሳይንስ ብዙ ልዩነት ያለው አልመሰለኝም። የሰው የጤና ችግሮች ያው ወይ አካላዊ ነው ወይ አእምሯዊ ነው ስነ ልቦናዊ ወይ መንፈሳዊ ችግሮች ናቸው ያሉት እና ይሄን አስታርቆ ዘመናዊ ከሚባለው ሕክምና ጋራ ያንተ እንዳለ ሆኖ የራስን መጽሐፍ ልታወጣ ያው ስለሰራህበት ቀጥታ ሊወጣ ይችላል። ግን እኔ የሚታየኝ ከተቃራኒነቱ ይልቅ አብሮ የሚሄድ አድርጌ ነው ማስበው። ዘመናዊ የሚባለው ሳይንስ ይሄኛውን የኸርባል ሜዲሲንን ይሁን ባህላዊ ሕክምናን ይሁን አንዱን የጎሪጥ የሚተያዩ ኦር የሚገፋፉ ሳይሆን አብረው መሄድ የሚችሉ ቅድም ዳቪድ ዋርነርን ያነሳውልህ ለዛ ነው። ለዛ ሁለቱን አስታርቆ ነው የሚያስቀምጠው። ሲጀመር ዘመናዊ ሕክምና ሲጀመርኮ አንተ በምትለው መንገድ ነው የተጀመረው። ለኔ የሚገባኝ የፐኒሲሊን ልጆች ሆነን ትምህርት ቤት ስንማር ትዝ ይለኛል፣ አሌክሳንደር ፍሌሚንግ ይመስለኛል መጀመሪያ ፔኒሲሊን እኮ የተጀመረው በነጭ ሽንኩርት ነው። ነጭ ሽንኩርት የሆነ ጦር ሜዳ ላይ የቆሰሉ ሰዎችን በነጭ ሽንኩርት አከመ ምናምን ተብሎ ከዛ መነሻ ነው ፔኒሲሊን የመጣው የሚል ነገር አንብቤያለሁ። በጣም ልጅ ሆኜ ማለት ነው። የዘመናዊው ሕክምና ምንጩ ምክንያቱም ሳይንስ አልነበረም። ሰው ሲፈጠር መጀመሪያ ሰው ነው አይደል የሚቀድመው ከሳይንስ። ከዛ ሰዎች ችግሮቻቸውን ለመፍታት ጥረት ሲያደርጉ አንዳንድ እጽዋትንም ይሁን ሌሎች ራሳቸውን ትሪት የሚያደርጉባቸው መንገዶች አይደንቲፋይ እያደረጉ መጡ ብዬ ነው የምረዳው። ያ እያደገ ሳይንቲፊክ የሚያደርገው ምንድነው ኤክስፐሪመንት መኖሩ በልኬት እና በመጠን የሚታወቅ መሆኑ የሚያመጣው የጎንዮሽ ጉዳት ውጤቱ ምናምን መለካቱ መሰለኝ። እሱ ብቻ ሳይሆን ምንድነው አሁን እውቀት እውነት አይደለም የሚባለው። እንግዲህ እውቀት ስንል እግዚአብሔርን ነው። መጀመሪያ እውነት ምን ሆነ መሰለ? እውነት ነበር መጀመሪያ። ከዛ ሃይማኖት መጣ። ሃይማኖት ፍልስፍናን ወለደ። ፍልስፍና ሳይንስ ደግሞ ምን ፍላጎት አቅርቦት። ይሄ ማለት ሁለት ጽንፍን ይከፍላል ታውቃለህ። አሁን ሕክምናንም ሆነ እውቀትን ለምንድነው በሁለት ጎራ የምናየው? የትኛውንም ሁሌም ሰዎች እኔን የሚያዩበት መንገድ እኔ እውነት ለመናገር ዮሐንስ የባጥ ሐኪም ሲሉ ሰዎች የተረዱበት መንገድ ለዘመናት ይሄንን አጠራር ይዘነው መተናል። ባህል ብለን የምንጠራው ምንድነው? በዘልማድ ያሉትን ነገሮች ሁሉ አንድ አይነት ፍረጃ ውስጥ እያስገባናቸው ሕክምናን ለያይቶ ማየት። ሌሎችንም እውቀቶች አሁን ባህላዊ እውቀት እንላቸዋለን። እውቀቱ ነው ባህላዊ ያለው ወይ? ሀገራዊ ከሆነው እንደ ሀገር ልምዶች ይሆናል። ስለዚህ አየህ ሁለት ጎራ ቆም የኔ ነጥብ እሱ እኮ ነው። ሁለቱ ጎራ ስላልገባኝ ለምን አብራችሁ አትሰሩም የምለው ለዛ ነው። ገብቷል። ልዩነቱ የሚሆነው ቅድም ያልኩ ነው። ኤክስፐሪመንታል መሆን የመድኃኒቱ መጠንና እሱንም ላብራራለሁ። ትሪትመንቱ ከጎንዮሽ ጉዳቱ ተለይቶ ፕሪዲተርሚንድ መሆን ቀድሞ መታወቅ ካልሆነ በስተቀር የፍላጎትም የመዳረሻም ብዙ ልዩነት ያላቸው ስላልመሰለኝ ነውና አሁን ከነዚህ ዘመናዊ ከሚባለው ጋራ አንዱ ላነሳብህ የፈለኩት ጥያቄ ስላለ ነው። ለምሳሌ አንተ የምትሰጠው መድኃኒት ልኬቱ እንዴት ነው የምትመጥነው ማወቅ ስለፈለኩ ነው። ለዛ እነዚህ በዘመናዊው የሕክምና ሳይንስ ውስጥ ያሉ ሰዎች ለአንተ መንገድህን ቀላል አያደርጉትም ወይ ኤክስፐሪመንታል ቢሆን? አሁን ያ ፍላጎት ሲኖረው ይሄንን ለዘመናት ምንድነው ሕክምናን ከፋፍለን ነው ያየነው። ሕክምና ግን የሰው ልጅ ችግር ፈቺ ስለማላይ ነው ይሆናል ያንተ። አሁን ግን ካየኸው ሰው የሚረዳበት መንገድ ሕክምና ነው። በቃ ቋሚ ነገሩ ምንም ሌላ የተለየ ነገር የለውም። እንግዲህ የተለየ ክብር ለኔ ስጡኝ ወይም የተለየ ክብር ለዚህ አትስጡ የሚል ሙግት ለማንሳት ካልሆነ በቀር ሕክምና የሰውን ችግር አጠቃላይ እውቀት የምንላቸው ነገሮች በሙሉ ችግሮቻችን የምንፈታባቸው መርሆች ናቸው። ከፋፍለን የምናይበት መንገድ ለምን አስፈለገ? መድኃኒት ከምን ይሰራል? መድኃኒት ከምን ሰራ ነው? ባለሙያነት እንዴት? ባለሙያነት ምን አይነት ዝግጅት ነው ማድረግ ያለበት? መብቃትስ ምንድን ነው የሚሉትን ነገሮች ማየት ነው እንጂ አሁን ከፋፍለን ስናያቸው
የሀገር በቀል እውቀት ወይም የተፈጥሮ መድኃኒት የራሳቸው ልኬት አላቸው፣ የራሳቸው መለኪያ አላቸው። ይሄኛው ምንድነው? ቋሚ ነገር ይሰጣል። ይሰጥህና ከዳንክ ድንሃል ነው፣ ካላዳንህ አላዳነህም፣ መድኃኒቱ አልሰራም ተብሎ ነው የሚጣለው። እዚህ ሞደርኑ ላይ ስትመጣ ግን በጊዜው ይለካል፣ ውድቅ ሲደረጉ ይደረጋል፣ ሲሻሻል ይሻሻላል። ቋሚ ልኬት አለው ነው። አየህ የዶዝ መጠን ይሄኛውም እኮ አለው ልኬት። ምናልባት የሚለካበት ያለካበት ፓኬጂንግ አንዳንድ ነገሮች ልዩነት አለው ማለት በእንክብል መልክ በትንሿ ልትወስድ ትችላለህ። እዛ ጋር ጥሬ ይሄ ተፈጥሮ አይደለ? ተፈጥሮ ስለሆነ የሚወሰድበት መንገድ ሁሉም አሁን ለኔ አሁን እሱ ነው ልዩነት። በኢንጀክሽን ነባሩ በኢንጀክሽን መልኩ በመርፌ አይሰጥም። ሁሉም የሚሰጠው ወይ ሊቀባ ነው የሚችለው ወይም ሊወሰድ ነው የሚችለው ወይም ሊጠጣ ነው የሚችለው። ወይ ባፍ ይወሰዳል ወይም በውጭ አካል ሊተገበር ይችላል። ይሄኛው በደም ስር ሊሰጥ ይችላል። አሁን አድቫንስ እየተደረገ ሲኬድ ቀለል እናድርገው። ሞርፊን፣ ፒትሪን የተሰራው ከእጽዋት አበባ እኮ ነው። ስለዚህ ባፍ ይወሰድ የነበረውን የራሱን ኤክስትራክት ተደረገ ተክል አይደለ? በትንሽዬ ልኬት ግን ፈጣን እንዲሰጥ በደም ስር ተሰጠ። ያ ማለት ምንድነው? በአፍ የተወሰደው የስርዓተ ምግብ አካላታችን መጀመሪያ ከዚህ ይፈጫል፣ ከዚህ ወደ ውስጥ ይሄዳል። አሁንም ከዚህ ከተፈጨ በኋላ ወደ ሰውነት ያን አይነት ሂደት ቶሎ ወደ ደም ይሄኛው አይደርስም። ስለዚህ ይሄ በአፋጣኝ መልስ ይሰጣል፣ ቀጥታ ወደ ደም ይሰጣል። በመርፌ ሲሰጥ ይሄንን አድቫንስ እያደረጉ ከፋፍሎ በማየት ሳይሆን መድኃኒቱን ማብቃቱ ላይ ነው ውጤቱ። የኔ ነጥብ እሱ ነው። ማብቃቱ ላይ ነው ውጤቱ። እኔም ለዘመናት ስናገር ይዤ የመጣሁት የደገፍኩት ወይም የነቀፍኩት የለም እስካሁን። ለሰው ይመስለዋል አብዛኛው ለተመልካች እንጂ እያንዳንዱ ቪዲዮ ጋር ሲመጣ እንዲሁም የጀመርኩበት ጉልበት መጀመሪያ ቪዲዮ የጀመርኩበት ጉልበት ሰው ገብቶ ቢመለከተው ሀገራችን ኢትዮጵያ ካላት የከርሰ ምድር ሀብት የገጸ ምድር በረከቷ ብዙ ነው፣ አልተጠቀምንበትም እንጂ። ስለዚህ ብንጠቀምበት ለአካላዊ የጤና ችግሮቻችን፣ ለመዋቢያ፣ ለምግብ ብዙ አሉ። እኔ ደግሞ እንደ አንድ ዜጋ ያወቅኩትን ነገር ላጋራችሁ መጥቻለሁ ነው የሚለው። ስለዚህ የመጣሁበትን መንገድ የራስ የምንለውን ነገር ማዘመን፣ ሁሌም ራሳችን መድኃኒት እናምርት ነው የሚል። መድኃኒት እናምርት ሲባል እኮ መድኃኒት በሚያስፈልገው ሁኔታ በሚያስፈልገው ዝግጅት በቅቶ እንዲወጣ እናድርግ ነው እያልኩ ያለሁት። አሁን አንተ ያለህበትን ችግር ራሱ እኮ በዛ መንገድ ነው የሚቻለው። ለምን አንድ ዮሐንስ እያንዳንዱን ታማሚ እያገኘህ አክማት ጨርሶ አሁን ከምትሰራበት ወጥተህ ዘመናዊ የሚያደርገው ፕሮሰሱ በብዛት ማምረት ብትችል ብዙ እርሻ የምትፈልጋቸው እጽዋት ተተክለው ከዛ ግብዓት እየወሰድክ በብዛት ማምረት ብትችል የግድ ዮሐንስ መስጠት አይጠበቅበትም። መድኃኒቶቹ ሰዎች ያሰለጠንክ ሊሆን ይችላል። በፋርማሲ ደረጃ ለሰዎች ሊደርስ ይችላል። ለዚህ ፐርፐዝ ብለህ አንተ ስፔሲፊኬሽኑን ብቻ አውጥተህ ላርጅ ስኬል አሁን ካለህበት ችግር የሚያወጣ እሱ መንገድ ስለምትሰራ እንደው ይሄ ሳይሆን እኔ ሶል መጥተህ እኔ ሐኪም ነኝ፣ የሕክምና እውቀት አለኝ። አንተ ደግሞ የመድኃኒት ተክሎችን ታውቃለህ፣ መድኃኒት እንዴት እንደሚሰራ ታውቃለህ። ስለዚህ ግብአቱን በስነ ስርዓት ተንከባክቦ መያዙ ላይ ስራ፣ ምን ለምን እንደሚሰጥም ታውቃለህ። እኔ በሙያዬ ይሄን እናደርጋለሁ። መድኃኒት ሰሪው ደግሞ ፋርማሲስቱ፣ ኬሚስቱ ደግሞ በቃ አንተ ያንተን ድርሻ እየተወጣ ነው፣ የኛን ድርሻ እኛ እንወጣዋለን፣ በዚህ መንገድ ስራልን ቢሉ ነው እኔ ደስተኛ አይደለሁም። ነው የፈለኩት ሳልጠየቅ እየሰጣ ነው ብሬ ለሰራ የምፈልገው እሱ ነው። ሰዎችን በማምጣት ካየኸኝ ይሄው አንድን ተክል ምንም ሳታረግልኝ ይሄ ተክል እንዲህ አይነት ነገር ይዟል፣ ለዚህ አይነት ችግር ይሆናል፣ ተጠቀሙበት ብዬ እናገራለሁ። ስለዚህ አንድ አካል ደግሞ ያንን ይዞ ላቦራቶሪ ላይ ቼክ አድርጎ ዘመኑም ጥሩ ስለሆነ ማለት ነው ግብአት ይሆነዋል። አሁን ቴክኖሎጂው ጥሩ አይደለ? ግብአት ይሆነዋል። ይሄንን ነገር በጋራ ደግሞ የሀገርና የኔም ሐሳብ የሀገር እናድርገዋለን። በቃ እኔ አንተ ሀገር የምንለው ህዝብ ነው። ህዝብ ከሌለ ካልተጠቀመበት እውቀት ባዶ ነው። እውቀት የሚለካው በተጠቀመበት ሰው ልክ ያንተ እውቀት ለሌላው ሰው ካልረዳ፣ ሌላው ሰው ካልተጠቀመ፣ ተጠቅሞበት ውጤት ካልሰጠ እውቀት አይደለም። ላይ ያለውን ነገር ዞ ለመምጣት እንዲህ አይነት እድል ቢመጣ የለም። እንዲያውም አንዱ ይመጣና
ሞግታል፣ ይተቻል። እንዴ እኔ የምለው ምንድነው አንተ የምትለው ምንድነው ብትለው መልስ አይኖረውም። እኔ ሀገሬ ትብቃልኝ፣ ሀገሬ ለራሷ መልስ መስጠት ትችል አይበለውና ሁሌም የምደጋግመው ያለና አንድ ወደብ ነው። የዓለም ሽኩቻ፣ የዓለም ክፋት በጣም የምናየው ነገር አስፈሪ የሆነ ነው። ወደባችን ሎክ ብትደረግ በመድኃኒት እጦት ብዙ ሰው ልናጣ እንችላለን። ስለዚህ ትንሽ አይደለም ሌላው ቀርቶ ቁስል የምታደርቅ መድኃኒት የሚያውቅ ሰው በያለበት ተፈልጎ ተሰብስቦ አንድ ተቋም ውስጥ ገብቶ ያለውን አስተዋጽኦ ለሀገሩ ያርገው። ዮሐንስ የሚያውቃት አንዲት ነገር ለነገ ለትውልዱ ትጠቅማለች። እቺ ነገር ተመዝግባ ተለክታ ተረጋግጣ ቁጭ ትበል። እኔ ያው በየጊዜው የምለው ይሄን ነው። ያሉኝ አመለካከቶች፣ ያሉኝ ልምዶች፣ እኔም አንተ ላይ የተለየ ኢንትረስት ያደረብኝ ለዛ ነው። አንድ ነገር አረጋግጠን እንለፍ። የምትሰጣቸው ነገሮች ጤናን የሚጎዱ ነገሮች ናቸው ወይ ሻይ ናቸው ወይ ምግብ ናቸው? በየትኛውም መልኩ የምሰጠው ነገር እንደው ባያድን እንኳን ይጎዳል። ምንም አይነት የጎንዮሽ ጉዳት ትንሽ እንኳን ልትጠራጠረው በምችለው መንገድ አይሰጥም። ለምን እኔ ቡና ውስጥ ጤና አዳም አጨምራልኩ። ቡና ውስጥ ጤና አዳም ሲጨመር ምን አይነት ጉዳት ዞ ሊመጣ እንደሚችል አውቃለሁ። ባይዘው ቼክ አድርጌያለሁ። እኔ ዝም ብዬ አይደለም ያመንኩ፣ ጉዳት እንደሚያመጣ አረጋግጫለሁ። አንተ የምትለው ልክ መሆኑ እኮ ይሄንን አደርግና ለወንድ ብቻ ሳይሆን ለሴቶችም ያለው ጉዳት ምናምን ፋርዘር ሄጅ አንብቤ ነው የለቀኩት አየር ላይ። ይሄ አልኩህ እኮ ይሄንን አውቃለሁ አይደለም አልኩህ እኮ ውሰድ ስልህ ለምሳሌ እኔ በድፍረት ግራዋ ጠጡ እላለሁ። ግራዋ ጠጡ ስል የስኳር ህመም ያለባችሁ የስኳር መድኃኒት የምትወስዱ ሰዎች እንዳትወስዱት፣ ከመድኃኒቶች ጋር ሌላ ጣጣ ውስጥ ይከታቸዋል። ይከታቸዋል። ግራዋ ከፈለጋችሁ በቃ ቢተር ሊፍ በሉና ጎግል አድርጉት። ሳይድ ኢፌክቱንም ጥቅሙንም ይነግራቸዋል። በቤት ውስጥ ልትወስዱ ከፈለጋችሁ ግን በንጹህ አጠቡት፣ ጭመቁት፣ ትንሽ ለክታችሁ እንደዚህ ይላሉ። አንድ የሻይ ብርጭቆ አርጋችሁ ከሳምንት አንድ ቀን ውሰዱ። ውበታችሁን፣ አንጀታችሁን ያጸዳላችኋል፣ ኩላሊቶቻችሁን ያጸዳላችኋል። ገላችሁን ታጠቡበት ትናገራለህ። እኔ የተናገርኩትን ከመተግበር ደግሞ ሰው ብልህ መሆን አለበት አይደል? ይሄ ሰው የሚናገረው ነገር ሚዛናዊ ነው፣ እውነት አለው። እስኪ ክሮስ ቼክ ማድረግ ይችላል ሰው። እና በብዛት ልሰጥህ የምችለው በምግብነት የተመደቡ ግን መቼና እንዴት ሲወሰዱ መድኃኒት ይሆናሉ፣ ለምን አይነት ጉዳት። አሁን ምግቦቻችን እያንዳንዱ ለምሳሌ አንድ የምትወልድ እናት ፎሌት ያስፈልጋታል ብትለኝ የሀበሻ ምስር ፈልጋ ተብላ ልልህ ይችላል። እኔ አነሚክ ነኝ ካለች አንድ ሴት አይ ለምንድን ነው ሄደሽ ቀጋማ ትወስጂ እላታለሁ። በምግብነት ያለ ነው። በብዛት አብዛኞቹ የመድኃኒት የምንላቸው መድኃኒተ እጽዋት የምንላቸው ጉዳት ያላቸው ተነጥለው በስነ ስርዓት በባለሙያ ጉዳታቸው ወጥቶ ካልተሰጠ በቀር የሚጎዱትን ለማህበረሰብ አንድ ይታይብኝ ፋይሎቼ ይታዩብኝና እስከዛሬ ድረስ ለህዝቡ ያስተዋወቅኳቸው ተክሎች አንዳቸውም ተስቷቸው ጉዳት የለም። ወተት ጠጣ ልልህ እችላለሁ። ወተት ጠጡ ስል ሊስቅብኝ ይችላል እኮ ሰው። እኔ ግመል ወተት ስል ከተለያየ አቅጣጫ ማለት አይ አንተ እኮ ሃይማኖት አይፈቅድም ሊልህ ይችላል ሰው። እኔ ሃይማኖቴ ስላልፈቀደ አይደለም። ወተት የግመል ወተት ለምን መድኃኒት ይሆናል የሚለውን አውቃለሁ። የፈለገ ገደብ ያለው ክልከላ ያለው ማቆም ይችላል። ያንተን የኔንም አቧራው ጨሰ ልትገጥምበት አይገባም። ተፈጥሮ እኩል ናት። ማንም ሊጠቀምበት መብት አለው። ስለዚህ ያንን ነገር መስጠት መቻል ነው እንጂ እያወኳቸው ብናገር ሰው በአጉል ልምምድ ሊጎዳበት የሚችላቸውን ነገሮች በፍጹም አላስተዋውቅምም። ሚዲያ ላይ ይዤ አልመጣም። የምተገብራቸው ከሆነ እኔው ቤት ልተገብራቸው እችላለሁ። ግን የጉዳት ሁኔታቸውን አስወጥቼ ለይቼ አውጥቻቸው ልኬታቸው መጥኛቸው ነው እንጂ የምሰጠው በአደባባይ አላደርጋቸውም። ደግሞም እስካሁን ተጠቅሜ አላውቅም። ለዚህ ነው አንተ ላይ ቅንቦ የምንለው ወይም ጦቢያ የምንለው ለምሳሌ ቁስለቶችን ሊያድኑ የሚችሉበት መንገድ ለተለያዩ ነገሮች ሊተገበር ይችላል ወተቱ። እሱን አንድም ቀን ቤቴ ውስጥ ወደ መድኃኒትነት ቀይሬው አላውቅም። ለምን ሰዎች የምሰጣቸውን ነገሮች የተከለከለ ቦታ ላይ ሊተገብሩት ይችላሉ። ወደ አይናቸው፣ ወደ ምላሳቸው ሊወስዱ ስለሚችሉ ክልከላ እንኳን ነግራቸው ወደ አይን አይወሰድም ብላቸው ሊወስዱት ስለሚችሉ እንዲህ አይነት መተላለፍ እንዳይፈጠር አልሰጥም።
ለምን ይሄ ነገር ተለይቶ ነው በቅቶ እንዲወጣ ይሄን እናድርግ እያልኩ በየጊዜው የምናገረው። ቀጥሎ የምናገረውን ለአንተ ብቻ አይደለም ለተመልካቾችም ነው መናገር የምፈልገው። እነማን እንደሚያዩን አናውቅም። ምናልባት ይህንን ዘርፍ ማገዝ የሚችሉ ሳይንቲስቶች ሊያዩት ይችላሉ። ልክ እንዳንተ ኸርባል ሜዲሲን ላይ ያሉ ሰዎች ሊያዩት ይችላሉ። የራሳቸውን አስተዋጽኦ ሊያደርጉ የሚችሉ ሰዎች እንዲያግዙ አንተ ላይ ፍላጎት ያደረብኝና ተስፋ ያደረኩት የምትሰጣቸው ነገሮች አያድኑም ብለን ብናስብ እንኳን በቃ ምግብና መጠጥ ከሆኑ አይጎዱም። ለዛ ነው ሞር ብትታገዝ የተሻለ ነገር ሊመጣ ይችላል ብዬ የማስበው። አንድ ሁለተኛ ደግሞ አሁን ከምትላቸው ነገሮች አንዱን ብቻ ካዳንክ ራሱ ለኔ በቃ በደንብ መታገዝ አለብህ ብዬ ነው የማምነው። ለተመልካቾቼም ነው እንደዚህ የምለው። ዮሐንስ የሚላቸውን ነገሮች በሙሉ ባያድን እንኳን አንዷን ማዳን ከቻለ ዝም ብሎ ሳይነስ ብቻም ቢሆን ኦር ጉንፋን ብቻም ቢሆን የተስማተር ቢግ ዲል ትልቅ ነገር ነው። ሌላ ዓለም ቢሆን ኖሮ በደንብ ታግዘ በፋብሪካ ደረጃ እንዴት መመረት እንደሚችል ሜዲሲኑ ምናምን ኢንቨስት ሊያደርጉ የሚችሉ ፋውንዴሽኖች ሊሆኑ ይችላሉ፣ መልቲናሽናል ካምፓኒስ ሊሆኑ ይችላሉ። መጥተው ለራሳቸው ጥቅም ሎንግ ተርም ጥቅም ሲሉ ሊያግዙ ይገባ ነበር ብዬ ነው ማምነው። እና ኢዳዝም ማተር ሁሉን ማዳን አይጠበቅብህም። አንድ ካዳንክ ራሱ ብዙ ነው። አይ እኮ እንደዛ ቢሆን ኑሮ እንግዲህ ዓለማት ውጤት ያላቸውም ውጤት ያልተገኙባቸውም የሪሰርች ሴንተሮች ሲገነቡ በቢሊየን ፈሰስ ተደርጎባቸው ነው። ረጅም ዓመትም 50 ብዙ ጥናት ብዙ ተለፍቶ 50 60 ዓመት አሁንም እየተጠኑ ያሉ ውጤት ያልተገኘባቸው ስራዎች ላይ አሁንም ኢንቨስት ይደረጋል ወደፊቱ። እነዚህ ተላላፊ ያልሆኑ በሽታዎች እኮ 46% ደርሰዋል ሀገራችን ላይ። ነገ ምንድነው የምንሆነው ወደፊት? ዮሐንስ ስለ አመጋገብ ያነሳል ያወራል። አመጋገባችን ጤናማ እንዲሆን በዘርፉ ተሰማርቶ ይሰራል። ሌላው ደግሞ ጤናችን ልንጠብቅባቸው የምንችላቸውን የመድኃኒት ተክሎችን ሀብቶቻችንን እናገራለሁ። ማውቃቸውን ያክል ይዣለሁ። ይሄ ማለት ይሄንን እንኳን በመጠበቅ አይደለም ውጤት ለሌለው ገና አንድ ውጤት ለሌላቸው ለጥናት ጽሁፎች ስንት ነው የሚከፈለው? ስንት ነው የሚወጣው? እኔ ላይ ሰዎች ቤት ላይ መጥተው አንተም ጋር እያየህ ነው ኮሜንት ቦክሶቻችን ላይ ሰዎች በቃላቸው ባንደበታቸው የሚናገሩት ይሄ እነዚህ ነገሮች እኮ ሀብት አድርጎ ለማስቀረት በእኔነት መንፈስ ይሄ ሰው ነገ በእኔ ቢሆን ብሎ ማድረግ ይቻላል። እስካሁን የለም፣ የአይነት ፍላጎት የለንም። እውነት ለመናገር እኔንም አሁን እያደከመኝና እሱን ለመፍጠር ነው ወደኋላ እየመጣሁ ያለሁት የለም። እኔ እናገራለሁ። አገልግሎት ሰጥቼው እንኳን ትልልቅ ችግር የፈተውላቸው ያዩኛል። አሁን ትልልቅ ችግር የፈተውላቸው ቢሊዮነሮች ዮሐንስ ቴንኪው አላሉኝ አሉ አብረውኝ ዛሬም እና ሲፈልጉኝ ሊያወሩኝ ወይም ቤተሰብ ሲቸገር እንዲህ ነበር ብለው ሊደውሉልኝ ይችላል። ምናልባት በቤቴ የተገኙበትን የመጀመሪያ ካርድ ከፍለው ሊሆን ይችላል። ከዛ ባለፈ ውጤት መጥቶ ከውጤት በኋላ እንኳን የለም በቃ ትንሽ ተራ ችግር እንደነበረች ባለሙያው ሲገኝ ይፈታ የነበረ የሳሳተ ቦታ ሲሞክሩ እንደነበር ነው የሚሰማቸው። እንደው በቀላሉ ስናገኝ ቀላል ይመስለናል። ቀላል ነው የሚመስለው እና እኔ እስኪ ሁሉም ያዩኝ እንኳን መተው ለማግኘት የፈጀባቸው ጊዜና ካገኙ በኋላ በቃ እኔ የምሰጠው ሰርቪስ እንዲህ ነው እኔነቴን አሳይቻቸው የሉም እኮ ይሄ ለሀገር ይጠቅማል ለገዛ ከምሯሯጥ ኢንቨስት ማድረግባቸው ነገሮች ዞለት የሚመጣ ገንዘብ ብቻ ነው። ኢንሹራንስ ሊሆኑ አይችልም። ነገ መታመም ይመጣል። አካላዊ ችግር በብዙ ነገሮች ነው የሚመጡት እና መጥቶ ያየኝ ሰው እንኳን ተስፋ አይሰጥህም። ለጊዜው ያመሰግንሃል። ዮሐንስ ጥሩ ሰው ነህ እናመሰግናለን ይልሃል። በቃ ይሄዳል። ቀስ ቀስ እያለ ኑሮውም ህይወቱም እዛ የራሱ ኑሮ ጋር እንትን እየረሳ ይመጣል። አንድ የረሳው ነገር አለ። ነገ ምን ልንሆን እንችላለን? ያለንበት ሀገራዊ ሁኔታ መጠበቅ ያለብን ነገሮች አሉ። ተፈጥሮ የሰጠችን ነገር እያጣናቸው እየሄድን ያሉ ነገሮች አሉ። እነሱን መጠበቅ መቻል አለብን። ትውልዱ ያ ነገር እንዲገባው ማድረግ መቻል አለብን። ካልሆነ ነገር የሾላ ዛፍ ይሄ ነው ተብለ በፎቶ ነው የምትማረው። ሾላ ልታጠው ትችላለህ። ዋርካ እንዲህ ነበር ልትባል ትችላለህ። ብዙ እያጣናቸው 8000 የእጽዋት ዝርያ እንዳለ ታሪክ ነው በመዝገቡ የሚነግረን።
የእጽዋት ዝርያ 8000 ናቸው ሲባል በአይነት 420 ሺህ ነበሩ። የኛ ሀገር ኢትዮጵያ 360 ሺህ ይገኙባታል ተብሎ የምትታመን ሌላው 1000 ዝርያ ወይም ወደ 7 አካባቢ መሰለኝ ሌላው ዓለም ላይ የሚኖረው ማለት ነው። እኛ 360 ይኖራል 420 ሺህ ነው ሌላው ዓለም ላይ የሚገኝ። እኛ ላይ ግን ይሄ ሁሉ ነገር የነበረን አሁን ተቆጥሮ እነዚህን አታገኛቸውም። በሰው ሰራሽ ሊሆን ይችላል። ሰዎች ለማገዶ ተጠቀመንባቸው፣ መሬትን ለእርሻ ስናዘጋጅ መንጥረን አጥፍተናቸው ሊሆን ይችላል። በተለያዩ ርጭቶች፣ ኬሚካሎች ሊሆን ይችላል። በተፈጥሮ አደጋ ሊሆን ይችላል። ያልመለስናቸው ያልጠበቅናቸው ብዙ አሉ። ያሉንን መጠበቅ መቻል ለይተን ማብቃቱ ላይ ይሄ ግዴታዬ ነው የሚል እነዚህ ሪሰርች ላይ የሚሰሩ ሰዎች ራሱ ይሄ ሰው ግብአቴ ነው። እኔ ስለ እጽዋት ስላወቅኩ ብቻ አይደለም ወይም ያለኝ መረዳት ጥሩ ስለሆነ አይደለም። ሌላ ሰው አለ እዛ የሆነ ቦታ ላይ ማዕድን የሚያውቅ ሌላ ቦታ አለ ከእንስሳት አካል ውስጥ ምንና ምን ለምን እንደሚጠቅም የሚያውቅ ባህሪያቸውን የሚያውቅ። ስለዚህ እያንዳንዱ ሰው ባለው በተሰጠው እውቀት የጋራ የሆነ ነገር እንዲኖረው ደጋፊና አጋዥ ጥሩ ሰርተሃል እና ይሄ ሰውዬ ጥሩ ይሰራል። እስኪ አያለው እዚህ ሚዲያ ላይ ይሄ ቴክኖሎጂው ላይ የሚሰሩ የሚሞክሩ ልጆች ሁሉ አያለው እኮ እነዛን ልጆች ሳይቀር ጥሩ ሰርታቸዋል። ቴክኖሎጂ ያስፈልገናል መድኃኒት ለማዘጋጀት። ይሄ የቴክኖሎጂው ሰው ማሽኑን ሊገነባልህ ይችላል። ይህን ፍላጎት ለመፍጠር ነው አሁን የዚህ ፕሮግራም ዋና ዓላማ። እኔ ዝም ብሎ የሆነ ሳምንት ፕሮግራም ለመሙላት አይደለም አንተን እያናገርኩ ያለሁት። ይህን ፍላጎት እንድንፈጠር ነው ያርገው እና ሰዎች እንዲያግዙ። ምክንያቱም አሁን ሌላ ዓለም ስትሄድ ቢሊዮነሮች ሲታመሙ፣ ለምሳሌ አንዱ የሆነ ጊዜ ሳምባ ነቀርሳ ታሞ ከሆነ የሆነ ፋውንዴሽን ሲያቋቁም ሳምባ ነቀርሳ ላይ ፎከስ ያደረገ ምርምር ጥናት ምናምን ከክትባት ጀምሮ እንዲሰራ ጥረት ያደርጋል። በመጨረሻ ሁላችንም መረዳት ያለብን ሀብት ተይዞ አይካሄድም። ስንሄድ ከዚህ ዓለም ይዘው አትሄድም። ፋውንዴሽን የመመስረት ካልቸር ኢትዮጵያ ውስጥ ብዙ የለም። ብዙ ቢሊዮነርስ እና ሚሊዮነርስ የሚሞቱ አይመስላቸውም፣ የሚያልፉ አይመስላቸውም። ቅድም ያልከው አንተ ጋር ታክሞ ሄዶ ድኖ ተመልሶ ስለመምጣት ብቻ አይደለም እኮ ማሰብ ያለበት። እሱ ከሄደስ በኋላ ቢሆን እሱ ቪክቲም የነበረበትን ችግር ለመቅረፍ የሆነ ነገር ኮንትሪቢዩት አድርጎ የማይሄድ ከሆነ ያው ያፈራኸው ነገር እኮ ይዘው አትሄድም። ቱ ሳም ኤክስቴንት ይሄ ከተጠቀምክበት ማህበረሰብ መልሰህ ለሱ መስጠት ይፈልጋል። ልክ አንተ ባለህ አቅም የምትሞክረውን እነሱም መሞከር አለባቸው ብዬ ስላሰብኩ። ሌላ ደግሞ ከአንተ ጋር ማልስማማው ቱ ሳም ኤክስቴንት ኮመርሻላይዝ መደረግ አለበት። ይሄ ዝም ብለህ መስጠት ይኸው አንተ ደረቀ እኮ አቅምህ ቀነሰ፣ ራስህ ተናግረዋል። እነዛም ሰዎች ዝም ብሎ ፍሪላንስ ካደረጉት የሆነ ቦታ ይደክማሉ። ቀጣይነት እንዲኖረው በምን መንገድ ይሁን ካልሆነ በስተቀር ሰዎች ኢንቨስት ላደረጉት ነገር ሪተርን ይጠብቃሉ። ኤግዛጀሬትድ ፕሮፊት አይሁን ምናምን ካልሆነ በስተቀር ዓለም የሚኖረው በዚህ መንገድ ነው። ወደድክም ጠላህ መድኃኒት የሚያመርቱ ኩባንያዎች በጣም ትልልቅ በዓለማችን ትልልቅ ኩባንያዎች ናቸው። በነፃ ስለማይሰሩ ነው ትልቅ የሚሆኑት ዓለምን መድረስም የቻሉት። እና አንዳንድ ነገር ላይ ትንሽ ኮምፕሮማይዝ ማድረግ አንተ ጋር ያለብህ ይመስላል። ያው ገቢ እኮ መጥላት አይደለም። እኔ ገቢ ጠልቼ አይደል፣ እበላለሁ፣ እጠጣለሁ፣ ቤተሰብ አለኝ። ከቤተሰብም አልፎ እኔም በተስፋ የሚጠብቅ የቅርብ ወዳጆች አሉኝ። በኔ ታማሚዎቹ አንተን በተስፋ የሚጠብቁ ናቸው እኮ። ያው ግን ይሄ ምንድነው መሰለህ፣ ይሄኛው ዘርፍ ላይ የጋራ እናድርገው እያልኩ የምጮኸው ዘርፉ ማጠናከሪያና ይሄኛው ዘርፍ አሁን ትምህርትንና ጤናን የማይበት መንገድ የራሴ ስለሆነ የሀገርህን ምንነትና ማንነት የምትፈጥርበት ነው። ግዴታ ጤናማ ማህበረሰብ ያስፈልጋል። ያ ማለት የጋራ ነው እንጂ የምናደርገው ሰንበዲ እውቀት ስላለው በግሉ ማለት ነው ተጠቅሞበት እንዲያልፍ ማድረግ የለብህም። መጀመሪያ ጤና ከሌለ ህይወት የለም ነው። ስለዚህ የአንተ ጤና መሆን ነው የሚያኖረኝ። ህይወት ደግሞ የጋራ እሴት አለው። ይሄኛውን ዘርፍ ለዚህ ነው የሁሉም እንዲሆን የፈለኩት። ለምንድን ነው እንጂ መጣልኝ እኮ በቃ ሶል መጣልኝ ዛሬ። እኔ ይሄ እውቀት አለኝ
ይጥቀምህም አይጥቀምህም 100 ሺህ አምጣ አገኛለሁ። ይኸው ቤቴ ውስጥ ተመዝግቦ እንኳን ያለምንም ክፍያ ተመዝግቦ ያለው ሰው ላይ ትንንሽ ብር እንኳን ቢባል ዮሐንስን ህይወት ይቀይራል። በየቀኑ ልጆችን አደራጅና ሰው በቃ ለከፈለበት ምላሽ ብቻ ማግኘት አለበት ተብሎ እየሰጠህ የማገኘው ትርፍ የኔን ህይወት ይቀይራል። በቃ አለቀ። አይደለም ነው ህይወትን መቀየር በሱ መንገድ አለ የኔ ሐሳብ። ግን ህክምናውን እኮ ሰው እንዲረዳውም ጥረት እያደረኩ ያለሁት ህክምና ማንነትን ማጎልበቻ ራስን መጠበቂያ ዘርፍ ነው። ስለዚህ የራሳችን አስተዋጽኦ ባለሙያውን እንደ ባለሙያ ነጥለን ማየት፣ ባለሙያ ሊያገኘው የሚገባውን ነገር በጋራ መስጠትና ፋሲሊቲው ማሟላት ነው መሆን ያለበት። ሪፊል ማድረግ አለብህ እኮ አሁን ለምሳሌ የሆነ እጽዋት አመጣ፣ ባለፈው ተናግራል 10,000 ድረስ መገዛቸው አሉ ብለሃል። ኦኬ አመጣ፣ ለአንድ ሰው ልትሰጥ ትችላለህ። 1,000 ሰው ሲሆንብህ ይሄ ሲሆን ምንድን ነው የሚደረገው መሰለ? አንተ ጋር እኛ ኢትዮጵያ ውስጥ ሰፊ መሬት አለ። የህዝብ የሆነ የመንግስት የሆነ መሬት አለ። ዮሐንስ እውቀት አለ። ዮሐንስ ና እኔ እኮ እነዚህ ነገሮች የገዛዋቸው ከተወሰነና ከተፈቀደ ቦታ ላይ በቅሎ ስላልተገኙ ነው። እነዚህ ነገሮች እንካዘራቸውን አባዛ እዚህ ቦታ ላይ አመተዝራቸው ማህበረሰብ ይጠቀምበታል። ነገ አየህ የኔ ተጠቃሚነት በቋሚነት ከአንድ አካል ይሰጠኛል። ለማደርጋቸው ጥናት ምርምር ከበደለኝ ወይም ከችግረኛ የለም ከታማሚ ላይ ወስጃለሁ አልለውም። ታውቃለህ ምን ይሆናል መሰለህ? መንግስት መሬት ሊሰጥ ይችላል ለኔ ባይሰጥም፣ ከዛም የምትተክላቸው ነገሮች ደግሞ ለኔ ባይሰጥም እኔን መሰል ሙያ ያላቸውን ሰዎች ይሰበስባል። እኔን መሰል ሙያ ያላቸው ሰዎች ይሰበሰቡና ያላችሁን እውቀት እዚህ ቦታ ላይ ተግብሩት እኮ ኢንቨስትመንት ነው። አዎ ተግብሩት። ምን ሆነ እንደው የኔን ሐሳብ ነው እንጂ ምን ሆነ? ያ ሲሆን እዚህ ግቡ ተግብሩት። እዚህ ቦታ ላይ ህዝብ ደግሞ የመንግስት ይባል የህዝብ አይደል? ማንንም ሁሉም ተጠቃሚ ነው የሚሆን። ህዝብ ደግሞ ምን እያደረገ ይሄዳል? ዘሩን እየወሰደ ቤቱ ላይ እውቀቱን እየሰጠህ ነው። ለእውቀቱ ሁሌም ይከፈልሃል እኮ። አሁን ግን በዚህ መንገድ ጆኒ እመነኝ፣ ይሄ ይኸውልህ ለሁሉም ሰው የተሰጠ ኃላፊነት ለማንም ያልተሰጠ ኃላፊነት ነው። አይሰራም። እንትኑን ልከራከር ፈልጌ አይደለም፣ ብዙ እንድትጠቅም ስለፈለኩ ነው። መንግስት መሬት ሊሰጥ ይችላል። ኦኬ ትላለህ፣ መሬት ልታገኝ ትችላለህ በነፃ። ከዛ የምትተክላቸው እጽዋት ወጪ አላቸው፣ የምትከፍላቸው ሰዎች አሉ። ዮሐንስ አይደለም ያን ሁሉ የሚተክለው። ለነዛ ሰዎች የተወሰነ መክፈል አለብህ። ግን ባላንስ እያደረገ ይሄዳል። ሚዛን ይጠብቅ ነው እንጂ ሚዛን ይጠብቅ ዝም ብሎ ነፃ የሚለው ብዙ ርቀት አይወስድህም። ኖ ነፃ የሚለውም እኮ ሳይሆን አሁን በፊት ባህር ዳር እያለው ስሰጥ ነበር አይደል? ትንሽ ነበሯ። ሰው ተጠቃሚውን ቁጥሩ ብዙ አይደለም። ማመጣቸውም ላርጅ ስኬል አትሄድም። ወጥቼ እዛ አካባቢ ተፋሰሱ ጋር አመጣለሁ። ከዛ ምስጋናውን እቀበላለሁ። ትልቅ ክፍያ ነው። ምስጋናውን ወስዳለሁ። እኔ በትልቁ እንድታስብ ወስዳለሁ። ቀስ በቀስ ደግሞ ግድ የለም ሰው እየበዛ ሲመጣ ምን ትጨምራለህ? ሰራተኛ ትጨምራለህ። ሰራተኛ ሲመጣ እሱ እንዲሸፍን አግባብ ነው ያልከውን ሂሳብ ጠየቅ። ይሄ ነገር ደግሞ ምኑን አጠፋው? ብዛ ህይወቱን ያጠፋዋል። ለምን እኔ መድኃኒት እየሰራው ነው። እዛ አንድ ቦታ ላይ ታመጣለህ፣ ማባዣ የለህም፣ ማልሚያ የለህም። ሁሉም የምትለው አሁን ፋይናሊ ይነጥፋል። አዎ ሁሉም ይሄ ሁሉ የምትለው የባህል ሐኪም የምትለው በሙሉ ጥብቅ ደኖች ላይ የህዝብ ቦታዎች ተፋሰሶች ላይ ያመጣል። ቀስ በቀስ ምን እየጠፋ ይሄዳል? ዘሩ እየጠፋ ይሄዳል። ይሄን ሁሉ ልንከላከልበት በአንድ ዳይሬክሽን ብቻ ሳናየው በጋራ ማየት መልማት አለበት። አንድ ገጽ ላይ ነን እኮ ልዩነታችን መጨረሻው ወደ እንትኑ ስታመጣው ደግሞ እውቀቱ ታድሶ ወደ ቢዝነሱ ስታመጣው ደግሞ እውቀቱ ተደግፎ ለብዙ ሰው በሚደርስበት መንገድ ራሱን የቻለ ፓኬጅ ኑሮ ተለይቶ ተገምግሞ አሁን ሁላችንም የምንሰጠው ምንድነው? ከተፈጥሮ የሚገኙ ነገሮች ማህበረሰቡ ማግኘት ያለበት ተጠቃሚነት እንዲጎላና እንዳይጠፋ በማለት ነው እንጂ ራሱን የቻለ ላብራቶሪ የለውም። ወደ እኔ ነጥብ እየመጣ ነው። አዎ ይሄን እኮ ነው የምመጣልህ። ሰው ይደግፈዋ። እኔም አሁን ሰው ሲደግፈው ግን ቆይ ግድ የለም በኢንቨስትመንት ከሆነ ሲያመሆነው ትዝም ትለው በዚህ መንገድ የትም አትደርስ። የኔን ሐሳብ ሰው ቢዝነስ ነው መሆን ያለበት። ቢዝነስ ሲሆን ይኸውልህ ሶሻል ቢዝነስ ነው። ቢዝነስ ሲሆን ደግሞ ወዴትነት ትቀየራለህ መሰለህ? ችግሩ ለዘለቄታው ከሚፈተው መድኃኒት ከመስራት ይልቅ ችግሩን ከላይ ምልክቱ በማጥፋት
ሰውየውን በፎሎ አፕ ሁሌም ያንተ እሱ ይሄ ዌስተርን እንደዚህ ይሄንን ያልፈለኩት ያንተ መርህ ይወስነዋል። አንተ እሱ አይደለም ያመጣሃል። ያንተ ዓላማ እሱ ኢንቨስተር ሲመጣ አሁን አንድ ኢንቨስተር ሲመጣ ኢንቨስት አድርግ ስትለው ምን ይፈልጋል? ፕሮፊት ይፈልጋል አይደል? ትርፍ ይፈልጋል። ነገር ነው ፋውንዴሽን ምናምን ማቋቋም የሚፈልጉ ሰዎችን ማግኘት ይምጣ። ፋውንዴሽን የሚፈልግ ትርፍ የለው ነው። ቶታል ዜሮም አይደለም እኮ በነፃ አይሰሩም። የሚያወጡትን ወጪ ቀጣይነት እንዲኖረው ፈንድ ነው የሚፈልጉት። አሁን እንበልና 100 ሚሊዮን ምናምን ኢንቨስት አደረገ አንድ ሰው ብሩን እኮ ላይወስደው ይችላል። ያ 100 ሚሊዮን ግን የትም አያደርስም። ገባ? የሆነ ጊዜ ያልቃል። ስለዚህ ያቺ 100 ሚሊዮን ተመልሳ 100 ሚሊዮን እንድትተካ መጠነኛ ተመጣጣኝ ወጪ እየወጣ አንተም ተጠቅመህ ማህበረሰቡም ተጠቅሞ አንተ ተወስዷል ማለት አይደለም። የምርምር ሴክተሮች የሚደገፉት እንዴት ነው ዋና። አሁን እንግዲህ እኛ ልከራከረ ግን አይደለም አንተ ውጤታማ የምትሆንበት መንገድ ገብቶኛል። ግን ይሄኛው እየቀየረው እንዳይመጣ አሁን ሌሎች አሁን ቫክሲኖችን የሚያዘጋጁልን ሀገራት ውስን ሀገራት ናቸው አይደል? በነፃ ነው የሚመጡት አብዛኛው። በነፃ ግን አይደለም። በነፃ ማለት እኮ አይደሉም። እሱን ልልፈልግ በነፃ እኮ አይደሉም። ምን አላቸው? ዶነሮች አሏቸው። በተዘዋዋሪ ሀገር ትከፍላለች። በቃ መጣ። ያው በተዘዋዋሪ ሀገር ትከፍላለች። እኛ ደግሞ እንዲህ አይነት ስራ ስንሰራ ለምሳሌ ሀገር ከሆነ ራሱ መንግስት ከማህበረሰቡ የሚወስድበት ስርዓት ይኖረዋል። ለጥናትና ለምርምር ቡድኑ ደሞዝ አለው፣ በጀት አለው፣ ታገኛለህ። ያበቃኸው መድኃኒት ለሀገር ይሰጣል። እኔ ይሄን አይነት መንገድ ይፈካረጋው ህዝብም ሲያረጋው ደግሞ ካላረጋው ህዝብ አያረግም። ይሄን ግልጽ ነው ነገር ምክንያቱም ህዝብ አቅም የለውም። ግድ የለም አሁን የወደቁትን እናንሳ፣ አረጋዊን ንጡር እንደዚህ እናድርግ እየተባለ ፋውንዴሽን እንትን ግን በዛ ያር ሰፈሪንግ እንደ መቄዶንያ በየስንት ወሩ ነው እየወጣ ለምሳሌ አሁን ምሳሌ እናርገውና ለምን ይመስላል መቄዶንያ ሁሌ ፈንድ የሚለምነው? እሺ የሚተካበት መንገድ ስለሌለ ይሄ ግን ይሄኛው ይተካል። አሁን ይሄኛው ዘርፍ እንዴት ይተካል ስል በቂ የሆነ ቦታ ካለ የመድኃኒት ተክሎች ብቻ አይደለም የሚተከለው። ምንድነው የሚተከለው? የመድኃኒት ተክሎች ይተከላሉ። ለሀገር ውስጥ ብቻ አይደለም እኮ ወደ ውጭ ሀገርም ተመሻላይ ታረክ ማለት ነው። አዎ ይሄ ምን ይዞ ይመጣል? ከረንሲው ከፍ እያለ ይመጣል። መጀመሪያ ሲስተሙ ላይ እንስማማ። እዚህ ውስጥ ግባ ነው እኔ እያልኩ ያለው እኮ ይሄንን ለማምጣት ሲስተሙ ላይ በሐሳብ መቀራረብ ነፃ ነው የሚለውን ተው ነው የኔ እንትን። ነፃም እኮ ምንም አይነት ነፃ የለም። እኔ ክርስቶስ አይደለሁም እኮ ሰው አይደለሁም። እሱን ማለት ነው ሰው ነኝ። ይሄ በነፃ ምንም ነገር የሰጠ ክርስቶስ ነው። ሰው ነኝ። ግን ሰው ሲሆን ሞራላዊና ፌርነስ ነው እንጂ ማውራት ያለብን። አዎ ነፃ እያልክ ብዙ ሰው አትረዳም። አይ እኮ ይሄ አሁን ነፃ የሚለው ነገር በብዛት እኔ አሁን በቤቴ የነፃ ገደቦች አሉኝ። እድሜያቸውን፣ ሙያቸውን፣ ሁኔታቸውን ያያል እንጂ ራሴን የምደግፍበትን ደግሞ መሀል ላይ ያሉ ሰዎች አሉ የምጠይቃቸው። እያጣጣሁት ነው። ዛት ዘይት አሁን ካለው ወስደህ ለሌለው ማገዝ ትችላለህ። ያለውን ሪዞርት የሚመስል የሕክምና ማዕከል ትገነባና በደንብ ትሪት አድርገኸው ሌክዠሪ ትሪትመንት ሰጥተኸው ጥሩ ብር ትቀበለውና ከዛ ደግሞ ይሄ ዘርፍ ግን በሐሳቡ ስንስማማ እኔ ስጠቀልለው እኔና ሰው እንስማማለን። በሐሳቡ ስስማማ እኔ አንተ ጋር ላይ ኢንቨስት ላድርግ፣ አንተ እውቀት አለ፣ እኔ ጉልበት አለኝ፣ ትመጣለህ። የሆነ ሰው ይመጣል፣ ዮሐንስ አንተ እውቀት አለ፣ እኔም እውቀት አለኝ፣ ኢንቨስት ላድርግ። የሆነ ሰንበዲ ይመጣል ደግሞ እኔ ገንዘቡ አለኝ፣ ኢንቨስት ላድርግ። ኢንቨስት ስናደርግ ምን ለማግኘት? ውጤት። ያ ውጤት ለማን? ለህዝብ፣ ሶሳይቲ ለመጣ። አዎ ይሄኛው ዘርፍ ደግሞ አንድ ብቻ አይደለም። እዚች ላይ ነው የምትዝልኝ። የምታለማው ተፈጥሮ ነው። እንስሳት ታለማለህ፣ እንስሳትንም ታለማለህ። እንስሳት አሁን ሲጠበቁ ለምሳሌ ጥርኝ ቡና እናለማለን። ቡና ውስጥ ጥርኝ ይኖር። የጥርኝ ቡና ውድ ነው በዓለም ገበያ። ጥርኝ ቡናው ብቻ አይደለም ውድ፣ ዝባዱ ውድ ነው። ዓለም ላይ ሽቶ አምራች ተቋማት ዝባዱን ይፈልጋሉ፣ ይገዛዋል። ስለዚህ ዘርፉ ተያያዥነትና መጋቢ አለው። እኔ አሁን መድኃኒቶችን በነፃ ስሰጥ ሰውን ወዴት እያመጣሁት ነው? ዮሐንስ የሚያመርታቸው የምግብ ሰብሎች፣ ዮሐንስ የሚያመርታቸው የተለያዩ ምርቶች ውጤታማና ጤናማ መሆናቸው ማሳያ ነው። አየህ፣ በዚህኛው እየደገፍኩ ነው፣ በዚህኛው ደግሞ እኔን እርዱኝ ነው። ይሄ ነፃ ሲባል በሌላ መልኩ የሚጠቀምበት እኮ አገልግሎት እንሰጥበታለን። ይሄኛውን ዘርፍ ልናደርገው ሰውን ጤናማ ስታደርገው
አንተ በምትሰማራባቸው ዘርፎች ደጋፊ ሆኖ መምጣት አለበት። ኢንቨስት የሚያደርገው ሲመጣ ለምሳሌ ማንጎ ቅጠል፣ ዘይቱኒ ፍሬው ይሸጣል አይደለ? ማንጎ ፍሬው ይሸጣል። ቅጠሉም እኮ የጤና በረከቶች ብዙ አሉት። ታለማለህ። ቅጠሉን በነፃ ሰጥተኸው ሰው ፍሬውን ገዝቶ ይወስዳል። ተያይዘናል። መያያዝን በዚህ መንገድ ይሄ እኔ የፈለግኩት ምንድነው ነጥለህ ግን ሕክምናውን ብቻ ስታደርገው ለችግሩ ዘላቂታ ኢንቨስትመንት ሲሆን ምን ማለት ነው? ከምንጩ ጀምረህ ነው እኮ ምንጩ ላይ ማለት ላይ ትሰራለህ። ግብአቱ ከሌለ ፕሮዳክቱ የለም። መጽሐፌ ላይ እንደማካትተው በሙሉ መጽሐፎቼ ላይ ያካተትኳቸው ወደ ተፈጥሯዊ ሙሉነትህ ወደ ተፈጥሯዊ ሚዛናዊነትህ መመለስ የተቀናጀ ነገር ይፈልጋል። ስለሚፈልግ ሌሎች ሀገራት በነፃ ነው አይደል ዜጎቻቸውን የሚያክሙ። ብዙ ሀገራት እኮ አላቸው ኢንሹራንስ አለ። በብዙ ሀገራት ኢንሹራንስ በቃ ሌሎች ሜካኒዝምስ አሉ ሰፖርት የሚያደርጉ እኮ እኛም ሀገር ላይ አለ እኮ። አሁን ደጋግመን አነሳ ጤና መድኖቻችን አሉ። ሊሚትድ ቢሆኑም ገደብ ቢኖራቸው እስከምን ያክል ወጪ ቢባልም ልክ ይሄ ሲስተም ደግሞ ያን ደጋፊ መሆን አለበት። ኮሜርሻል ብቻ ማድረግ የለብንም። ኮሜርሻል የምናደርግበት ሌላውን አይነት መንገድ ፈጥሮልናል። በዛ መንገድ ማለት አይደለም። በደንብ አሁን ተግባባን እኮ መጨረሻ ላይ በደንብ አመጣሁና የተቀናጀ ሆኖ ግን የማይከስም እና ማደግ የሚችል የሚስፋፋ ዮሐንስ ላይ ብቻ ያልተንጠለጠለ ነው መሆን ያለበት ነው ሰው እያንዳንዱ ሰው አሁን ጉልበት ያለው ጉልበት፣ እውቀት ያለው እውቀት ደግሞ ብቻ አይደለም። አብቅቶ አዘምኖ ታስፋው ግድ የለም። በግልጽ ነው መነጋገር ያለብን። እነዚህ ሁሉ ሰዎች ያለው ሰው ሙሉ እና የገንዘብ አቅም ያለው ሰው ነው ብዙ ኮንትሪቢዩት ማድረግ የሚችለው። አሁን ዝም ብሎ ሁሉም ሰው ያንዳንዱ ሰው ምናምን የምትል ከሆነ ማንም ሰው ነው ኃላፊነት። እውቀት ያለው ሰውና አጨድልህ ብትለው አያጨድልህም። ጉልበት ያለው ሰው እውቀት ያለው በራሱ በእውቀቱ ጉልበት ያለው ይፈልጋልና ተቀጥረዋል። ሁሉ ሰው የግድ ነፃ ኮንትሪቢዩት ማድረግ አይጠበቅበትም። አንድ ጥሩ ባለሀብት ከያዝክ እኮ ለሌሎቹ የምትከፍላቸውን ደሞዝ ይሸፍናል። ኢንቨስትመንት ነው። አት ኤንድ ኦፍ ዘ ዴይ ይሄ የዕለት ትርፍ ፍለጋ ሳይሆን የቆየም ቢሆን ለማህበረሰብም ይጠቅማል። ለኔም ስሞት መታሰቢያዬ ነው ብሎ ፋውንዴሽን አቋቁሞ ሊመጣ ይችላል። አግኝተኛል የፈለኩት እና እንትኑ ላይ ሕክምናው ላይ ብቻ ሳይሆን መከላከሉም ላይ ክትባት የሚፈልግ ከሆነም ክትባት ላይ እንደ አስፍተን በትልቁ ሌላው ዓለም ከዛ ውጪ እኮ መንገድ አልነበረው ማለት የኛም ሀገር የኔ አቋም ነገም ወደፊት የኛም ሀገር ሌላው ዓለም የደረሰበትን የምንጠቀማቸውን እውቀቶች በራሳችን ተካቸው በሀገራችን ተካቸው ያሉንን ችላ ያልናቸው ተፈጥሮ ስጦታዎችና ባለሙያዎቻችን ይዘን እንደ አይነት ነገር እንፍጠር ነው። ፍቃድ ያለው ሰው ካለ ዮሐንስ ያለውን ነገር ሊያጋራ ነገም እኔ ወጥ የሆነ ፍላጎት ነው ያለኝ። ምክንያቱም እኔ ጊዜ መቅደም ስልህ የሚመጣው ትውልድም ዮሐንስን እያስታወሰው እንዲሰራ ነበረው። ዮሐንስ ዛሬ የሰራው ስራ ደግሞ እሱ ነው የሰራው እያስባለው ጊዜን አካል ይቀራል። ትሞታለህ። ነገ ስትሞት መርህ ሊሆን የሚችል እውቀት ተመሄድ ወይም ደግሞ ሁሌም ሰውን ተጠቃሚ የሚያደርግ ውጤታማ ስራ አስቀምጠ መሄድን ነው ጊዜ መቅደም ማለት ያ ነው። ይሄን ነው የምፈልገው። በዛ አይነት ሀሳብ በእኔ አይነት አስተሳሰብ ውስጥ ሚዛናዊ እንሆናለን እንቀራረባለን የሚል ሰው መጥቶ ቢያወራኝ እስካለው ድረስ እናደርጋለን። ይሄን የሰሙ አንተንም እኔንም ኮሚኒኬት ያደርጋሉ ብዬ አስባለሁ። ካለዛም ፐርሰናሊ ለህዝብ ጥቅም እስከሆነ ድረስ አብረን ጥረት እናደርጋለን ያስባል። እሺ በቅርብ እዚህ ጋር ማልናገረው በቅርብ እኔም የጀመረው ጥረት አለ በእነዚህ ተላላፊ ያልሆኑ በሽታዎች ህክምና ዙሪያ እዛ ጋር አንተ ራስህ እንደ አንድ ጥሩ አሴት የምታግዘን ይመስለኛል። እናወራለን።